በዛሬው ዕለት በሚከፈተውና በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ የጋራ ትብብር በተዘጋጀው የሕግ የበላይነትና አማራጭ የክርክር መፍቻ ዘዴዎች ለዘላቂ ሰላምና እድገት የተሰኘው ዓለም አቀፍ ኮንፈረንስ ላይ ንግግር እንዳደርግ በመጋበዜ እኔም ትልቅ ክብር ይሰማኛል። እጅግ አመሰግናለሁ። ይህ ኮንፈረንስ ከተለመዱትና በጽንሰ ሐሳብ እይታዎች ላይ አመዝነው ከሚዘጋጁ ሌሎች መድረኮች የተለየ እንደሆነ አምናለሁ። መድረኩ የተዘጋጀው ለሀገራችንና ለክልላችን በጣም ወሳኝ በሆነ ጊዜና ወቅት ላይ ነው። በሀገርና በክልል ደረጃ ሰፋፊ የማክሮ ኢኮኖሚ ሪፎርሞች፣ የፖለቲካና የማህበራዊ ጉዳዮች ማሻሻያ ስራዎችን በምንተገብርበት እየተገበርን ባለበት ጊዜ የሚካሄድ በመሆኑ ነው። እንዲሁም ከአውዳሚ ግጭትና መፈናቀል በኋላ ዘላቂ ሰላምን ለማስፈን በሚያስፈልጉ ውስብስብ አሁንም ያልተሻገርናቸው ወጀቦች ባሉበትና ተስፋ ሰጪ የእድገትና የሰላም ጅምሮች መሃል ሆነን የተዘጋጀም መድረክ ነው። ክቡራትና ክቡራን፣ ባህላዊ የፍትህ ስርዓቶች እና አማራጭ የክርክር መፍቻ ዘይቤዎች ለእድገትና ለሰላም ግንባታ ከፍ ያለ ሚና እንደሚጫወቱ በዚህ ክልል ተገኝቶ ማብራራት ለቀባሪው ከማርዳት በላይ ነው። የክልላችን ሕዝብ በሺህ ዘመናት ታሪኩ ካካበታቸው እሴቶች አንዱ የፍርድ ስርዓት ነው። ጥጋብ ካለበት ሀገር ይልቅ ዳኛ ያለበት ሀገር ይሻላል የሚል ሕዝብ ነው። በአንድ በኩል ሃይማኖታዊ እሴቶችን መሰረት አድርገው የተደራጁ መደበኛ የፍርድ ተቋማት አሉት ነበሩት። በሌላ በኩል ደግሞ ባህሉን መሰረት አድርገው የተደራጁ ባህላዊ የፍትህ ስርዓቶችም አሉት ነበሩት። መደበኛ የፍርድ ተቋማቱ በየጊዜው እየዘመኑ መጥተው ዛሬ የምናገኛቸውን የፍትህ ባለድርሻ አካላት አስገኝተውልናል። ለባህላዊ የፍትህ ስርዓቶች ግን ተገቢውን ቦታ አልሰጠናቸውም። አብዛኛው ህዝባችን ችግሩን የሚፈታው ግን በእነርሱ አማካኝነት መሆኑ ነው። እነዚህ ባህላዊ የፍርድ ስርዓቶች ባይኖሩ ኖሮ የፍትህ ተቋሞቻችን በባለጉዳይ ብዛት ተጥለቅልቀው ስራ የሚያቆሙበት ሁኔታ ይፈጠር ነበር ብንል ማጋነን አይሆንም። ለቤተሰባዊ እድገት ፍትህን በቅርበት ለማረጋገጥ፣ ለዘላቂ ሰላም ግንባታ፣ የንግድና የኢንቨስትመንት ክርክሮችን ተገማችነትና መረጋጋት ለማረጋገጥ ባህላዊ የፍትህ ስርዓቶች ወሳኝ ሚና ይኖራቸዋል ተብሎ ይታመናል። በዚህ ጉዳይ ላይ እንዴት፣ በምን መንገድ፣ የሌሎችስ ልምድ፣ አዎንታዊና አሉታዊ መልኮቹ ከመደበኛ የፍትህ ስርዓት ጋር ስለሚኖራቸው መጣጣም ወዘተ ሀሳቦችን እንድናንሸራሽር ይህ ታላቅ ኮንፈረንስ ተዘጋጅቷል። ክቡራትና ክቡራን፣ ሀገራችን ኢትዮጵያ በምትገኝበት ጂኦስትራቴጂያዊ ስፍራ የተነሳ ለረጅም ዓመታት ቀላል የማይባሉ ወጀቦችን ከውስጥና ከውጭ አስተናግዳለች። የአማራ ክልል የኢትዮጵያ አካል እንደመሆኑ የዚሁ ፈተና ገፈት ቀማሽ ሆኖ ቆይቷል። ከ1930ዎቹ ንጉሳዊ የስልጣን ሽግግር አንስቶ አያሌ ውጥረቶች እና ቁርሾዎች በዚህ ክልላችን ተስተውለዋል። አንዱ ፈተና ታግለን ስንወጣው ፈተናው መልኩን ቀይሮ ከዓመታት በኋላ ብቅ ይላል። ከቀይ ሽብር እና ነጭ ሽብር ዘመን እስካሁን ያሳለፍናቸው ቁርሾዎች፣ ሽብሮች፣ ግጭቶችና ሁከቶች ማሰብ ብቻ እንኳን ፈተናችንን ምን ያህል እንደሆነ አግዝፎ ያሳየናል። ይህም የፍትህ ስርዓቶቻችን አማራጮች ዳግም እንድንፈትሽ የሚያደርገን ነው። የአማራ ክልል ህዝቦች ለበርካታ ዘመናት ሽምግልናን ጨምሮ የተለያዩ የእርቅና የግልግል ዘይቤዎችን ሲጠቀሙ ኖረዋል፣ እየተጠቀሙም ይገኛሉ። እነዚህ ስርዓቶች በመሰረታዊነት በመግባባት ኮንሰንሰስ ወደ ቀደመ ጤናማ ሁኔታ በመመለስ ሪስቶሬሽን እና ማህበራዊ ሰላምን በመፍጠር ሶሻል ሃርሞኒ ላይ አተኩረው የተዋቀሩ ናቸው። ሁላችሁም እንደምታውቁት ባህላዊ አሰራሮች ታላላቅ አባቶችን፣ የእምነት መሪዎችን፣
የሲቪክ ማህበረሰብ መሪዎችን ይጠቀማሉ። የማህበራዊ ምክክር የቅሬታ ማቅረቢያና የቅሬታ መፍቻ መንገዶችም አሏቸው። በተለያዩ አጋጣሚዎች ለሚከሰቱ ከንብረት ሙግት እስከ ደም መቃባት ማለት በአካባቢው አጠራር ነፍስ እስከ መጣፋት ማለት ነው። እስከ ደም መቃባት ለሚደርሱ ችግሮች ማህበረሰባዊ ቅቡልነት ያለው መፍትሄ ያቀርባሉ። በሀገራችን ባህል ማህበራዊ የፍትህ ስርዓቶች ከመደበኛ በላይ ቅርብና ታማኝ የሚሆኑበት አጋጣሚም ይስተዋላል። መደበኛው ፍርድ ቤት ከውሳኔ ማስፈጸም ባለፈ አይሻገርም። የባህላዊ የፍትህ ስርዓቶች ግን እስከ እርቅ እና ማህበራዊ መስተጋብር ድረስ ይደርሳሉ። በሀገራችንና በአማራ ክልል በተለያየ መንገድ የሚተገበሩት እነዚህ ሀገር በቀል ወይም ኢንዲጂነስ አሰራሮችና ተቋማት በአነስተኛ ዋጋ፣ በአነስተኛ ጊዜና በተሻለ ቅቡልነት ፍትህን ለማስፈን አይነተኛ መሳሪያ ሆነው አገልግለዋል። የጎደላቸውን ሞልተን በትክክል ከተጠቀምንባቸው በጉዳዩ ብዛት በከፍተኛ ጫና ውስጥ የሚገኙ መደበኛ የፍትህ ተቋሞቻችን ትርጉም ባለው ደረጃ ያግዛሉ። አልፎም በማህበረሰቡ ዘንድ የተሻለ ተቀባይነትና የባለቤትነት ስሜት የሚንጸባረቅባቸውን መፍትሄዎች ያቀርባሉ። በአማራ ክልል የተስተዋሉ የድህነት ፈተናዎች፣ የእኩልነት እጦቶች፣ ግጭቶች፣ ክርክሮች እና ያለመግባባቶች መደራረብ ባህላዊ የፍትህ ስርዓቶቻችንን ፈትኗቸዋል። በተለይ ከቅርብ ዓመታት ወዲህ ደግሞ በተለያዩ ፖለቲካዊና ግላዊ ምክንያቶች መሳሪያ ያነሱ አካላት ባህላዊውንም ሆነ መደበኛውን የፍትህ ስርዓቶች ለማዳከም ሆን ብለው ሰርተዋል። ስለሆነም ባህላዊ የፍትህ ስርዓቶቻችንን ከዘመናዊ እሳቤዎች ጋር በማስተሳሰር በህግ በመደገፍና አሰራሮቻቸውን በማዘመን በሀገር አቀፍ ደረጃ ከምንተገብራቸው ሪፎርሞች ጋር አሰናስለን ማዋቀር ይገባናል። በሀገራችንም ሆነ በክልላችን ተደራሽ ቅቡልነት ያለውና በመርህ ላይ የቆመ ፍትህን ለማስፈን እንዲቻል መደበኛና ባህላዊ የፍትህ ስርዓቶች ተጣጥመውና ተናበው የሚጓዙበት አውድ መፍጠር ይገባናል። ጠቃሚ የሆኑ የባህላዊ ፍትህና አማራጭ የክርክር መፍቻ አሰራሮችን በሙሉ አቅም ማደራጀትና መደበኛ ፍትህ ስርዓታችን አንድ ቋሚ ክፍል አድርጎ ማዋቀር የግድ የሚለን ምርጫ ሳይሆን ግዴታ ሆኗል። ክቡራትና ክቡራን፣ እንደሚታወቀው በሀገር አቀፍ ደረጃ ከጥቂት ዓመታት በፊት ያወጣነው የግልግልና የእርቅ ስርዓትን የሚመራ የህግ ማዕቀፍ በቀደሙ ህጎቻችን ላይ በተበጣጠሰ መንገድ የተቀመጡ እና ጊዜውን የማይዋጁ ድንጋጌዎችን ከማሻሻሉም በላይ ዘመናዊና ሁሉን አቀፍ አሰራርን አስተዋውቋል። በተጨማሪም በአማራ ክልል በቅርቡ የባህላዊ ፍርድ ቤቶች ማቋቋሚያ ህግ መውጣት ለባህላዊ እሴቶቻችን ህጋዊና ተቋማዊ ቁመና ያጎናጸፈ እርምጃ ነው። በዚህ አጋጣሚ የአማራ ክልል መንግስት ምክር ቤት እንዲሁም ደግሞ ህግ አስፈጻሚው ምስጋና እንድታቀርቡልኝ እፈልጋለሁ። በፍርድ ቤቶች ማቋቋሚያ አዋጅ ማዕቀፍ የመጣው የፍርድ ቤት መር አስማሚነት አሰራርና ዓለም አቀፍ የግልግል ዳኝነት ሌላው ወሳኝ ምዕራፍ ሆኖ የሚቆጠር ነው። ለዚህ ተግባር ሊገነቡ የታሰቡ ማዕከላትም ስራውን በተሻለ ዘመናዊነትና ቅልጥፍና እንድናከናውን ይረዱናል። ክቡራትና ክቡራን፣ በሀገራችንና በአማራ ክልል አማራጭ የክርክር መፍቻ ስርዓትን ማጠናከርና ባህላዊ ፍርድ ቤቶችን በተደራጀ መንገድ መመስረት ውይይትን፣ መግባባትንና ስምምነትን ከቅራኔዎች ለማስቀደም ይረዳል። በድህረ ግጭት አውድ እርቅ ለማስፈን ያስችላል። የተሰበሩ ግንኙነቶችንም መልሶ ለማደስ ይጠቅማል። ከዚህ ባለፈ በተለይ ባህላዊ የፍትህ ተቋሞቻችን ማህበረሰብ አቀፍ ግጭቶችንና አለመግባባቶችን እንዲፈቱ ማድረግ ለዘመናት ለቆየው የሽምግልና ስርዓታችን አዲስ እና ጠንካራ ተቋማዊ እውቅና ይሰጣል። ነገር ግን ይህ ሂደት ቀላል እንዳልሆነ መገመት ይገባናል። ስራው በርካታ ጉዳዮችን አስቀድሞ መለየትም ይጠይቃል። ለአብነት እነዚህ ሂደቶች በተለይ ከሴቶችና ከወጣቶች ጋር በተያያዘ የሚጠበቁ የአካታችነት ጥያቄዎችን
እንዴት ያስተናግዳሉ? ባህላዊ መሰረቶቻችን ሳይሸረሸሩ ዘመናችን የደረሰበትን የዲጂታል ቴክኖሎጂ አሰራሮች እንዴት ይጠቀማሉ? የሚሉ ጥያቄዎችንም አብሮ ማጤን ያስፈልጋል። በዛሬው መድረክ ከዓለም አቀፍ ኤክስፐርቶች፣ ከአካዳሚያው ማህበረሰብ፣ ከፖሊሲ አውጪዎች፣ ከሲቪክ ማህበረሰብ መሪዎች እና ከግሉ ዘርፍ ተወካዮች ጋር ጥልቅ ውይይት ይደረጋሉ ብዬ ተስፋ አደርጋለሁ። እነዚህ ውይይቶች ተግባር ተኮርና ችግር ፈቺ ለኢትዮጵያ ለአማራ ክልል ብቻ ሳይሆን ቅድም አምባሳደር ወንድሜ እንዳሉት ለአፍሪካም ለዓለምም ስትራቴጂዎችን እና አሰራሮችን ለማጽናት ችግር ፈቺ መፍትሄዎችን ያመጣሉ ተብሎ ግንዛቤ ተወስዶበታል። በዛሬው ውይይት ከተለመደው ልማድ ወጣ ብለን የማህበረሰባችንን ችግሮች በሚፈቱና እሴትን በሚጨምሩ ተጨባጭና ተግባራዊ ሀሳቦች ላይ እንድናተኩር አደራ ለማለት እወዳለሁ። ኮንፈረንሱ አማራጭ የክርክር መፍቻ ዘዴዎች ሰላምንና እድገትን ለማምጣት ስለሚኖራቸው ሚና፣ ለባህላዊ የፍትህና የግልግል ስርዓቶች ሙሉ ተፈጻሚነት ስለሚያስፈልጉ ቀጣይ የህግና የስነ ስርዓት ሂደቶች አተኩሮ እንዲመክር በዚህ አጋጣሚ ለማሳሰብ እፈልጋለሁ። ክቡራትና ክቡራን፣ በመጨረሻም የመደመር መንግስት ከትናንት በጎ እሴቶችን መውሰድ፣ ዛሬ አዳዲስ እሴቶችን መፍጠር፣ መገንባት ነገ ኢትዮጵያ እንድትበለጽግ ያደርጋል ብሎ ያምናል። ባህላዊ የፍትህ ስርዓቶቻችን ከትናንት ያገኘናቸው በጎ እሴቶች ናቸው። መደበኛ የፍትህ ስርዓቶቻችን ደግሞ ሲወርዱ ሲዋረዱ ቢመጡም ዛሬ የገነባናቸው እሴቶች ናቸው። የነገዋ የበለጸገች ኢትዮጵያ የሁለቱንም አዎንታዊ ጥምረት ትፈልጋለች። ይህ ኮንፈረንስ ይህንን አዎንታዊ ጥምረት ለመፍጠር እና ለመገንባት የተሻለውን መንገድ ይጠቁማል ተብሎ ይታመናል። ይህ ኮንፈረንስ እውን እንዲሆን የአማራ ክልል ጠቅላይ ፍርድ ቤት እና እንዲሁም ቅድም ዶክተር መንገሻ እንደገለጹልን የባህር ዳር ዩኒቨርሲቲ በጣም ትላልቅ ስራዎች እየሰራ እንደሆነ እናውቃለን። በዚህ አጋጣሚ እንድታመሰግኑልኝ እፈልጋለሁ። ላደረጋችሁት ዝግጅትና ሌሎችም ተባባሪ አካላት በዚህ አጋጣሚ በኢፌዴሪ መንግስትና በራሴ ስም ምስጋና ለማቅረብ እፈልጋለሁ። በኮንፈረንሱ ለመሳተፍና ሀሳቦቻችሁን ለመለገስ የተገኛችሁ ሁሉ ታሪካዊ አሻራ እያሳረፋችሁ ነውና እንኳን ተገኛችሁ፣ እንኳን ደስ አላችሁ፣ ደስ አለን ለማለት እፈልጋለሁ። የኢትዮጵያ ሰረገላ ወደ ኋላ ላይ መለስ እጅግ በፍጥነት እየተሽከረከረ ነው። በጊዜ የሚሳፈሩት በጉዞ ውስጥ ይካተታሉ። በጊዜ የማይሳፈሩት ከጉዞው መሬት ላይ ሆነው ይመለከታሉ። ለማደናቀፍ የሚሰሩ ጉዞውን ለመመልከት እንኳን ስለማይችሉ በሀፍረት አንገታቸውን ይደፋሉ። ለዚህ ሁሉ ግን ፋታ የማይሰጠውን የብልጽግና ጉዞ ማቀላጠፍ ይጠይቀናል። ይህ የመላውን ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች የጋራ ጥምረትና ርብርብ የሚጠይቅ ነው። የበለጸገች ሀገር ለመጪው ትውልድ ለማስረከብ ሁላችንም እንትጋ፣ እንበርታ፣ እንረባረብ ለማለት እፈልጋለሁ። ይሄ ኮንፈረንስ የዚህ ሀገር ግንባታ መሻታችን አካል ነውም ብዬ አምናለሁ። ቆይታችሁ በውጤታማ ውይይትና ምክክር የታጀበ እንዲሆን እየተመኘሁ መድረኩ በይፋ መከፈቱን አበስራለሁ። አመሰግናለሁ።